በመላው ለምትገኙ ተመልካቾቻችን አሁን ደግሞ የምናልፈው ወደ እንግዳ ዝግጅት ነው። ከእንግዳ ዝግጅት ብዙ ቁም ነገራትን እንደምታገኙበት ተስፋ እናደርጋለን። አሁን ወደ እንግዳ ዝግጅቱ እንለፍ። ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሰላም ለከ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ዝማሬ መላእክት ያሰማል። አሜን ያሰማል። ውድ እግዚአብሔር ልጆች ያው እንግዲህ የዛሬው እንግዳ ለየት ባለ መልኩ በመዝሙር የተጀመረ አይደል? እሺ መልካም። እስኪ ስምሽን እና የክርስትና ስምሽን ንገሪ። ስሜ ልዕልና ሲሳይ ይባላል። የክርስትና ስሜ ወላታ ስላሴ ይባላል። እሺ እስኪ ልዕልና መቼስ ከሰኞ እስከ ዓርብና ቅዳሜ እሑድ የምትውለው ተመሳሳይ አይደለም አይደል? እስኪ ከሰኞ እስከ ዓርብ ያለውን ንገሪና የቅዳሜና እሑድን ደግሞ ትነግሪናለሽ። ከሰኞ እስከ ዓርብ ከጠዋት ተነስቼ ፊቴን ታጥቤ ወደ እንትን እላለሁኝ ወደ ዩኒፎርሜን ለብሼ ወላጆቼን አግዛለሁኝ። ከዛ ከትምህርት ቤት መልስ አብነት ግዕዝ ስላለኝ እመለሳለሁ። እዛ ሄጄ ስመለስ ወላጆቼን አግዤ እተኛለሁኝ። ቅዳሜና እሑድ ደግሞ ውሎዬ ቅዳሜ ከጠዋት ተነስቼ ቁርሴን በልቼ ወደ ሰንበት እሄዳለሁኝ። ከሰንበት መልስ አጠናለሁኝ። ከጠናኝ በኋላ ወላጆቼ ካመጡ የታዘዝኩትን እሰራለሁኝ። እሑድ ደግሞ ንጋት ላይ ቅዳሴ እንሄዳለን። ቅዳሴ ከሄድን መልስ ሰንበት ስላለኝ ወደ ሰንበት እሄዳለሁኝ ቁርሴን በልቼ። ከዛም ከሰንበት መልስ ደግሞ ወላጆቼን አግዛለሁኝ። እሺ መልካም። እስኪ እስከዛሬ ድረስ የቀን ውሎሽ ይህን ይመስላል አይደል? እስኪ ከቀን ውሎሽ ትርፍ ጊዜ ይኖርሻል። ያንን ትርፍ ጊዜሽ ምን በማድረግ ነው የምታሳልፊው? የመጽሐፍ ቅዱስ ታሪኮች አንዳንድ ጊዜ የህፃናት ተብሎ በህፃናት ላይ የተዘጋጀ መጽሐፍቶችን አነባለሁኝ። ከዛም የተቻለውን በመዘመር አሳልፋለሁኝ። እሺ ትጫወቻለሽ አይደል? ምን ጨዋታ ነው? አንዳንድ ጊዜ አባሮሽ፣ አኩኩሉ አይነት ነገሮችን። እሺ መልካም። ደስ የሚልሽ ጨዋታ ምንድን ነው? በጣም የምትወጂው ጨዋታ? አኩኩሉ። ለምን? መደባበቅ ስላለው። በአብዛኛው ቆጣሪ ነው የምትሆኝ? አይ አንዳንድ ጊዜ ነው በአንዳንድ ወቅት ነው ቆጣሪ በአብዛኛው ማለት። እሺ መልካም። የአስኳላ ትምህርትሽ 4ኛ ክፍል ላይ 93 ያመጣሽ? 3ኛ ክፍል 93 ነው ያመጣሽው። በጣም ነው ደስ ያልሽ አይደል?
ይህን ከፍተኛ ውጤት ስታመጪ የጥናትሽ ሚስጥር ምንድን ነው? የሚከብደኝን ጥያቄ መምህርን ጠይቃለሁ፣ አባቴንም እናቴንም ጠይቃለሁ። እንዴት ነው የምታጠኝ? ሳጠና የቤት ስራዬን በትርፍ ጊዜ ስለምሰራ በዛውኝ አነባለሁኝ። የማንበብ የማልችላቸው እንግሊዘኛ ቃላቶች ወይ ኦሮምኛ ቃላቶች ካሉ ኦሮምኛውን በትርጉም አድርጌ ይሰራቸው መምህር ጠይቄ ይሰራለሁኝ። እንግሊዘኛውን ደግሞ አባቴን ጠይቃለሁኝ። እሺ መልካም። ሁሉም ተማሪ ጎበዝ መሆን ይችላል? ለምን? ካጠኑ ጎበዝ ይሆናሉ፣ የሚከብዳቸውንም ስለሚያጠኑ። ታዲያ ከቻሉ ለምን ጎበዝ አይሆኑ? ሁሉም ጎበዝ ያሉበት ምክንያት አንዳንድ ጊዜ ጨዋታ የሚያበዛ ሰው አለ። ጨዋታ ስለሚያታልላቸው። እሺ መልካም። በየቀኑ ትምህርት ቤት ስትወጪ ስንት ሰዓት ነው የምትወጪው? መውጣው ከቤትሽ ወደ ትምህርት ቤት ስትሄጂ ስንት ሰዓት ነው የምትሄጂው? በአባቴ ስራ ስለሚረፍድበት ወይ 1 ሰዓት። 1 ሰዓት። እሺ ስትመለስስ? ስመለስ 12 ሰዓት ላይ ደርሳለሁ። እሺ በቤት ውስጥ የሚያግዝሽ ወይም የሚያስጠናሽ ሰው አለ? ማን? አባቴ። አባትሽ? እሺ ማመስገን ትችላለሽ። እሺ መልካም። በአራተኛ ክፍል የምትማራቸው የትምህርት አይነቶች አሉ አይደል? ከነዛ አስበልጠሽ የምትወጪው? ከነዛ አስበልጬ የምወጣው አካባቢ ሳይንስ ትምህርት ነው። ለምን? እኔ መሆን የምፈልገው ዶክተር ስለሆነ ዶክተር ሰውን ደግሞ የሳይንስ ጥራትም ስለሚያመለክት ከዛ ሳይንስ ትወጂያለሽ ማለት ነው። እሺ መልካም። እንዲገቡ ስትሆኚ የክፍልሽ ተማሪዎች ምን አሉሽ? 93 ስታመጪ ምን አሉሽ? ምንም አላሉኝም። መምህራኖችስ? ጎበዝ ቀጥይበት ብለውኛል። ጎበዝ ቀጥይበት። እሺ መልካም። መጽሐፍ እንዲያነቡ ወይም የከበዳቸውን እንዲጠይቁ መክረሻቸው ታውቂያለሽ ተማሪዎች? አታውቂ? እሺ አንቺስ መጽሐፍ ታነቢያለሽ? እስኪ ካነበብሽ መጽሐፍ ውስጥ አንዱ ንገሪኝ። ካነበብኩት መጽሐፍ ውስጥ አንዱ ምጥን ቅመም ቁጥር 5 ነው። ምትኩ አበራ ነው የጻፈው እና ደስ ይላል። መምህር ምትኩ አበራ ከጻፈች ውስጥ ደስ ያለኝ የሚተኛ አስተማሪ ነው። የሚተኛ አስተማሪ እንዳለ ድሮ ህፃን እያለሁ አላቅም ነበረ እና አሁን ነው የሱን መጽሐፍ ሳነብ ነው ያወቅኩት። የሚተኛ አስተማሪ ክወና አስተማሪያቸው ነው፣ የስዕል አስተማሪያቸው ነበረና ስዕል ሲያስተምራቸው ይሄ የምትስሉት ስዕል ባቡር ነው ብሎ እንቅልፉን ተኛና ከደቂቆች በኋላ ትምህርቱ ሊያልቅ ሲል እነሱ ያላወቁት መምህራን እነሱ ለማሳረም ብለው ቸኩላሉ። አንደኛው ተማሪ ግን ሁሉ ጊዜ ስለሚያሳቃዩ በዛ አይነት ነገር ስለሚተናኮለው ልክ የሱን ሲያይ ሀዲዱን ብቻ ነው ያሳለውና እንዴ ሀዲዱን ብቻ እኮ አይደለም ሳለ ያልከው ባቡሩ የታለ ሲለው ሁሉ ጊዜ እንትን ስለሚለው ባቡሩን እኔ እኮ ባቡሩን ሲዩ ነበረ። በዚህም ከዛ እርሱ አንተ ስተኛ አምልጦ ይሄዳላችሁ እና በጣም ደስ የሚል ታሪክ ነው። እና ይሄን እና የመሰለ ሌሎች ታሪኮችን በምጥን ቅመም መጽሐፍ ውስጥ አግኝተሻል ማለት ነው። እሺ መልካም። በትምህርት ቤትሽ ውስጥ ትርፍ ጊዜ የለሽም ወይስ አለሽ? ትርፍ ጊዜ አለሽ? የምትሳተፍበት ክበብ አለ? በዛ ትምህርት ቤት ውስጥ የምትሳተፈው ክበብ ሚኒ ሚዲያ ነው ብቻ። የሚኒ ሚዲያ ክበብ ምን ታደርጊያለሽ? መዝሙር አቀርባለሁ። መዝሙር ታቀርቢያለሽ? የት ነው የምትማሪው? ካቴድራል። እሺ መልካም። አሁን ሚኒ ሚዲያ ክበብ አንቺ ይሳተፋለሁ ብለሽኛል አይደል? ምን ጠቀመሽ? ምን ጥቅም አገኘሽ? ሚኒ ሚዲያ ክበብን በመሳተፌ ክህሎት እንዲኖረኝ አድርጎኛል፣ ድፍረት እንዲኖረኝ አድርጎልኝ በራስ መተማመንሽን ጨምሮልሻል ማለት ነው። እሺ መልካም። በትምህርት ቤት ውስጥ አንዳንድ ልጆች ከጥናት ይልቅ በሞባይል ጌም ምናምን ይዘናጋሉ አይደል? ቪዲዮ ማየት አለባቸው ታለሽ ወይስ የለባቸው? የትምህርት ቪዲዮዎች ማየት አለባቸው። ሌሎች ቪዲዮዎች ግን የሚጠቅማቸው ከሆነ ቢያዩ፣ የማይጠቅማቸው ከሆነ ደግሞ ቢተው። እሺ አንቺስ ታያለሽ የትምህርት ቪዲዮ?
አንዳንድ ጊዜ ያለፉትን አንድ ቀን እንግሊዘኛ ትምህርት ከብዶኝ አባቴን አስፈቅጄ አይቼ ነበር። ለዛ ጠቅሞሻል ማለት ነው። ውድ እግዚአብሔር ልጆች እንግዲህ ልዕልና እንደነገረቻችሁ በሞባይል ጌሞችም ሆነ ጨዋታዎች ልክ አለው። ማለትም የምታዩት ነገር የሚጠቅማችሁ ከሆነ ይሁት፣ የማይጠቅማችሁ ማለትም ጊዜ የሚያባክንባችሁ ከሆነ ግን ብታውት ይመረጣል። እሺ ልዕልና ወደ ጥያቄያችን እንመለስ። ለጓደኞች ምን ትመክራቸዋለሽ? ለጓደኞች የሚመክረው እንዲያጠኑ ማለት እንዴት እንዲያጠኑ ትመክራቸው? አሁን ለምሳሌ ብዙ ሰዎች ሲያጠኑ ማንበብ ብቻ ሊሆንባቸው ይችላል። አንዳንድ ጊዜ ማንበብ ብቻ ሲሆን ጥቅም ሊኖረው ይችላል፣ ግን በቃል መያዝም በዛው ቢማሩበት። እሺ መልካም። አንቺ አሁን እንዲህ ጥሩ ውጤት እንድታመጪ እግዚአብሔር አምላክ ረድቶሻል አይደል? ፈተና ስትፈተኝናም ጸሎት እየጸለይሽ ነው የምትፈተኝ? ቅድሚያ ላይ ጸሎት አቡነ ዘበሰማያት አድርጌ ነው የምፈተነው። ለዛ እግዚአብሔርን በጸሎት ጠይቀሽ ነው ማለት ነው ይሄን ውጤት ያገኘሽው። መልካም። ጠዋት ስትነሺና ስተኝ እግዚአብሔርን ታመሰግኛለሽ? ጠዋት ስነሳ አመሰግናለሁ። ስተኝ በሰላም ያልከኝ በሰላም አሳድረኝ ብዬ እተኛለሁ። እሺ መልካም። የትልቅ ውጤት ስታመጪ ወላጆች ምን አሉሽ? ወላጆቼ ብታሻሽበት ጥሩ ነው ግን ደስ ብሏቸዋል አይደል? እሺ ምን ሸለሙሽ? እኔ እንኳን የሸለሙኝ ነገር ባይኖርም የሆነ ነገር ቢያንስ እንዳውቅ የሆነ ታሪክ ነገር ስለነገሩኝ ታሪክ ነግረውሻል? በትምህርትሽ ወደፊት ትልቅ ሰው ስትሆኚ ለሀገርሽ ምንድነው ማድረግ የምትፈልጊው? በመንፈሳዊ አገልጋይ መሆን እፈልጋለሁ። በአለማዊ ደግሞ መርዳት ማለትም ዶክተር መሆን እፈልጋለሁ። በአለማዊ ሳይሆን ለሀገሬ እንዲጠቅማለሁ ነው። ለሀገሬ የሚጠቅመው ዶክተር በመሆን ትጠቅሚያለሽ። ለምን ዶክተርነት መረጥሽ? ብዙ ሰዎች ምን ያደርጋሉ? ለማሞት ይደርሳሉ። እነዚህን ችግሮች ለመፍታት ዶክተርነት ይሻላል ብዬ ነው። እሺ ቤተክርስቲያን ማገልገል ለምንድን ነው የፈለግሽው? ቤተክርስቲያንን ማገልገል በአሁኑ ጊዜ ቤተክርስቲያን መቃጠል ምናምን የሚኖሩ ነገሮች አሉና አንዳንድ ጊዜ ቤተክርስቲያን የሚቃጠል እንዲቆም እና እንድጠብቃት። እሺ መልካም። ቃልዎትን ያሰማልን። በማህበረ ቅዱሳን ቴሌቪዥን ለሚመለከቱሽ ለሁሉም ህጻናት ሁለቱንም አያይዘሽ ማለትም ትምህርትሽንም መንፈሳዊ ህይወቱን አያይዘሽ እንዳያሽና ምን እንደጠቀመሽ ንገራች። እሺ በመንፈሳዊ ደረጃ ሰንበትና ግዕዝ እማራለሁ። ግዕዝ የጠቀመኝ የግዕዝ ቃላትን አላውቅም ነበር፣ አውቄባቸዋለሁ እና ሰንበት ደግሞ መማሪ መዝሙሮችን ቃላቶችን እንዳውቅ ረድቶኛል። ለዛ ሁለቱንም አያይዘሽ በትምህርትሽም በመንፈሳዊ ህይወትሽም እንድጠነክሪ ረድቶሻል ማለት ነው። እሺ ልዕልና ካንቺ ጋር የነበረኝ ቆይታ በጣም ጥሩ ነበር። አምጥተሽልኝ ያቀረብሽልኝ ነገር አለ? ምን? የግዕዝ ያሰኙን ነው። እሺ ዳሴ አብለሽ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአ ግዕዝ ወለአዳም ብዙነ ወትኩዘ ልብ አግቦ ሀበዘትካት መንበሩ ሰዓሊ ለነ ቅድስት ሰረቀ በስጋም ድንግል ዘንበለ ዘራ በሲዋዳ ነነለ ሄዋን ታሳታ ከይሲ ፈተላለያ እግዚአብሔር ንዘየ ከመዝብ እዛ በዞ ለማምኪ ወላ ጻሪኪ ሰምራ በልቡ ሀበፍቀሰ ዋጋዛ ሰዓሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰዋ አደረ ላይ ሊኖር ኢነ ሰባቲው ከመስባታ አድዋ የላቦ ሰምራ ይሳል ሰዓሊ ለነ ቅድስት። እሺ ቃልዎትን ሰማለን። እሺ ሌላስ አንተታሽልኝ ያቀረብሽልኝ ነገር አለ? ውዳሴ ማርያም ግን ምን ላይ ደርሰሻል? ሐሙስ ላይ። እሺ አሁን ያቀረብሽልኝ ግን የትኛው ነው? እሺ መልካም። ሌላና ካንቺ ጋር የነበረኝ ጊዜ በጣም ጥሩ ነበር። ጥሪዬን አክብረሽ ስለመጣሽ አመሰግናለሁ። ስለጠራችሁ። በመላ ዓለም ተከታተሉ ውድ እግዚአብሔር ልጆች፣ የዛሬ እንግዳ ዝግጅታችን ተከታተላችሁት ይመስል ነበር። ከዛሬው እንግዳ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ መርሐ ግብራት ይቀጥላል። ውድ እግዚአብሔር ልጆች የእንግዳ ዝግጅቱን የተከታተላችሁትን ይመስል ነበር።
ለእንግዷና ለታችን አሜን። እግዚአብሔር አምላክ ቃሎትን ያሰማልን። አሜን።